ወይኔ እግዚአብሔርን ቼርኪ አይቀመጥ ብዬ የምናገረው እኮ ለዚህ ነው። ተቀይሮ ገብቶ ለታሲስት ሪኮሊዝን ታቃጥለኛል። ፀጉሬ ነጭ እስኪሆን ምንም አይጠቅምም እኮ ሪኮሊዝ ምንም መሙያ 11 ናቸው ለመባል ነው። ምንድነው እንዳይገባ በቃ ምን አይነት ግቫርዲዮል ታይሚንግ ምን አይነት ስራ ነው የምትሰራው እንዴ አንተ? በቃ የማረሽካን ኳስ አያችሁታ ፖዚሽን እንዴት ኳስ እንደሚይዙ ምናምን በጣም ሙሉ ተቆጣጥረ ነው ነበር። ይገባናል እኮ ኢቭን ጌሂን ሚድፊልድ 6 ቁጥር አድርጎ ነበር ሲያጫውተው የነበረው ነው የገረመኝ እኮ። ሌላ ጥያቄ እኔ ግሪሊሽ የፕሮጀክቱ አባል ነው ወይ የዚህ ሲዝን? እኔ አልገባኝም የሱ ሰውዬ ነገር። አይ ነው ትንሽም አንደርሰን ጉዳት ነገር ሳይሆን አይቀርም የወጣው ባውዲ ያለ ብቻ ቆንጆ ነው ብቻ። እኔ ሉዊስ የሚባል ልጅ እዚህ ቲም አልየው በቃ አልፈልግም። ዛትሲት ፕሪሚየር ሊጉን እንድበላ የረዳኝም በርንማውዝ ገና በመጀመሪያ ሳምንት አሸነፈው አይደለም። ማን ሲጀመር ሃላንድ ጸጉሩን ሲቆረጥ ሲቲ እንደሚሸነፍ ግልጽ ነበር እኮ። እንዴት አድርጎ እንዳሸነፈዋል ምን አይነት አሰላለፍ ነው የገባው? ሲጀመር የሰው ልጅ እንዴት ነው ጌይን ዲፌንስ ሚድፊልደር ከዛ ደግሞ ኦራይሊ አታኪ ሚድፊልድ አድርገህ እንዴት ነው የምትገባው? ቼርኪን የመሰለ ሰውዬ ቤንች ላይ ያለ ማን እንደ ቼርኪ ክሬት ማድረግ የሚችል ሰው ቤንች ላይ ይዘህ እንዴት ነው ገብተህ ልታሸንፍ የምችለው? ማን ይሄ ነገር ማለት ነው የመጨረሻ ትምህርት የወሰደበት ይመስለኛል። ገብቷችኋል አይደል ማለት ከዚህ በኋላ ይሄን ነገር መድገም የለብህም። ገብቷል። ኤንዞ ማሬስካ መሀል ላይ ሁላ ተጫዋች ሰብስበህ የምትገባው ቼልሲ ቤት ነው። ምክንያቱም ትንሽ ጄምስ ዲኤም ላይ መጫወት ትንሽ ስለሚችል ገብቷል አይደል ማለት ትልልቅ ጌሞች ላይ ማትሸነፈው ለዛ ነው የማአት ተከላካይ ይዘህ ትገባለህ። እዚህ ግን እንደዛ አይሰራም። ማን ይሄ ሰውዬ ማግባት አለበት። አሁን ይኸውልህ ሲቲ ማሸነፉ ደስ ብሏችሁ ከሆነ የሲቲ ደጋፊዎች በኋላ ትጸጸቱበታላችሁ። ገብቷችኋል። ሃላንድ ካላገባ ሲቲ ችግር ላይ ነው ማለት ነው። ሃላንድ ሳያገባ ሲቲ ተቸግሮ ካሸነፈ ናናና ሲቲ ችግር አለበት ማለት። ሃላንድ አግብቶ ሲቲ ተቸግሮ ቢያሸንፍ ግን ኖርማል ነው። ገብቷችኋል። ያን ነው መጀመሪያ ማሰብ ያለበት። ሲስተማችሁ በትክክል እየሰራ እንዳልሆነ ተረዱት መጀመሪያ። ቼርኪ በጣም ነሰሰሪ ሰው ነው። ይዞ የትምህርት የወሰደበት ይመስለኛል። ግን በርንማውዝ ያሁላ ተጫዋች ሽጠው ነው እንደዚህ የሚጮቱት። ያሁላ ተጫዋች ሽጠው ማን በጣም ነው የሚችለው። ማርኮ ሮስን ታውቁታላችሁ አይደለም? ዶርትሙንድ ከዚህ በፊትም በጣም የሚችል ሰውዬ ነው። ዘንድሮ ኩክ የሚያደርግ ይመስለኛል። አሪፍ ሉዊን ሲቲ 2-1 አሸንፏል። አረ በርንማውዝ እንዴ ያን ሁላ ሰዓት አስቋጥራችሁን ከ80 በኋላ 2 ጎል ካስተናግዳላችሁ ጨረሽ አቻው ቢያንስ አሪፍ ነበር እኮ። 92ኛው ላይ ጊቫርዲዮል እዛ ጋር ምን ትሰራለህ? ፔናልቲ ቦክስ ውስጥ እንዴት ነው የተገኘው? ሲጀመር ምን አይነት ጎል ነው ያገባባቸው? ኦፍሳይድ ሲባል ደግሞ ደስ ብሎኝ አይ ይሁን ግን አጀማመራችሁ አላ እንዲህ ነው ይሁን። አይ ወሽመጣችሁ ቆረጣ አንተ ወሽመጤን በጠሱት። አይ ወሽመጤን በጠሱት። ቦርንማውዝ አምና ዋንጫ አስፈልተኛል ብዬ በቋጠረልህ ቁርጥ ያድርጉት እንደዚህ። ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጨዋታን አሸንፎ መውጣት የተጀመረው? ጋቫርዲዮልና ጎል አግብቶ አሸንፎ የሚወጡት ሃላንድ አለ አይደል እንዴ? ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው? ምንድነው ነው? እኔ አልገባኝም ጀማው እንዴ። አረ በለው ያ ጀማ በጣም ቋጥሬ ነበር በዚህ ጨዋታ ላይ ግልጹ ስነግራችሁ ማለት ነው። ይሄን ጨዋታ ቦርንማውዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት የደነዘዘ ቡድን ነው 90 ሲደመር ምናምን ላይ ጎል ታስተናግዳለህ? ምን አይነት ቡድን ነው ማንዬ? ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው። ታዲያ ይሄው ሲቲ አሸንፏል። ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነሻሼ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል። ገብቷል አይደል? ስለሆነ ለእናንተ ኮንግራ ማለት ፈልጋለሁ። ሊቨርፑል ቀጣይ ተፈታኝ አንተን ጉድ ነው አሁን እያየው ነው። ጠንቀቅ በል ሄሎ ጭራሽ ማሬስካ ታይም የሚባል መጣ። ካምባክ ወንድምህን ጥለህ አሸነፍክ። ሲቲዝንስ ወንድምህን ጥለህ አሸነፍክ። ጭራሽ በካምባክ ባለቀ ሰዓት ማሬስካ ታይም የሚባል መጣ ማለት ነው። በቃ ከዚህ በኋላ ማሬስካ ታይም የሚባል መጣ። ምንድነው የቀረን ጋይስ? ጭራሽ ካምባክ። እሺ አሁን ሊቨርፑል ይቀረናል። ቢያንስ ሊቨርፑልን እናስጥል። ቼላ ወንድም ጥላ እንኳን ይትረፍ። ሊቪያንስ መጣል አለባችሁ። ሊቪያንስ ግዴታ መጣል አለባችሁ። ግባ ምድረ ቋጣሪ እየሰራ የነበረውን ቪዲዮ አጥፈው። ልታበሽቅ እየሰራ የነበረውን ቪዲዮ ተሸንፈዋል ለብለ ልትሰራ የነበረውን ቪዲዮ አጥፈው። በሁለት ተከላካዮች 2-1 ከመመራት ባለቀ ሰዓት አሸንፈን ወተናል። ኤንዞ ማሬስካ መጀመሪያ በመጥፎ ነገር ነው መጀመሪያው። አንተ ሰውዬ እንዳታሳድበኝ። ሴሜኒዮ ምንም የሚጠቅም ነገር እየሰራ አይደለም። እስከ 90 ደቂቃ አታጫውተው። በኢየሱስ አንድ ደህና ነገር ሳይሰራ እንዴት አንድ ጥሩ ነገር ሳይሰራ እንዴት ይወጣ? ቸርኪን ደግሞ ቤንች ማድረግ እንደሌለብህ ይሄው አሳይ። ለጋርዲዮላም እንደዚህ ጥሩ ነገር ቀይሮ ሲያስገባው አድርጎ ነው እጅ የሰጠው ጋርዲዮላ። አንተ መላጣ እጅ ስጥ ማሬስካ። ከዚህ በኋላ ቸርኪን ቤንች ላይ ማየት አልፈልግም። ኮርና ማለት ነው ሴት ፒስ። ባለፈው አመት አርሰናል ሲያሰቃዩን እንደነበረው ነው ዘንድሮ እንደውም እኛ ሴት ፒስ ነው የምንፈልገው። ይሄ የሚገርም ቴስት አገባ። ከዛ ቸርኪ እዛ ጋር አሻቸው ምናምን ኮንፊደንሱን አይቷል ኳስ ላይ። ሁለተኛ ቤንች ላይ እንዳታስቀምጥ ቸርኪን። ግቫርዲዮል ደግሞ
ተከላካይም አጥቂ ነች። ጨረሰች። ለጨዋታው በደንብ እናወራበታለን። ቋጣሪ ግን ትበሽቃለ። ቦርንማውዝ የኔ አባት አሳዛኝ ተሸናፊ ነው የምልሽ። ገባሽ አይደል? ምን አይነት ጨዋታ ነው ያየነው? ማን ሲቲዎች እርግጠኛ ነኝ ትላንት ምን ብዬ ነበር? በዚህ ሳምንት ድል ያነሳ ሰው ብቻ ነው ሲሪየስሊ ማናገረው ምናምን። ስለዛ ብዙ አላበሽክሽም ምናምን፣ ደስታ ላይ ነው ያለሽው፣ ካምባክ ሰርተሻል ምናምን ነገር። ግን አባቴ ማሬስካ ላይ ዘንድሮ ምንም ነገር እንዳትጠብቅ። ማሬስካ ላይ ሬት ማድረገው ማናጀር ቢሆኑ ማለት ብዙ ማስተካከል ያለበት ነገሮች አለ። ሃላንድ እኮ ጸጉሩን ተቆረጠ ማንዬ። ወይኔ ከዴመን ታርጌሪያን ወደ አይ ዶንት ኖ አርጋሪያን ሆነ። ገባ አይደል? አሁን ነው ወጣ ለይዛው እንደሚመስል እዴ ተካዜ ውስጥ የገባ ነው ይመስለው። 2-1 ጋቫርዲዮላ ያበደ ጎል። ቸርኪ ነው ስራዋን የሰራችው። ማን ቸርኪ እንደሚያዋጣ፣ ሪኮሉዩዝ እንደማይረባ፣ ግሪሊሽ እንደማይረባ፣ ሰሜኞ ቤንች መሆን እንዳለበት ነው። እነዚህ ነገሮች እስኪገባህ ድረስ ትቸገራለህ። በዚህ ሊግ ነው የምልህ አባቴ። የኢራዮላ ቦርንማውዝ ቢሆን ይደግምብህ ነበር በእርግጠኝነት። ሁለት አታገባበትም ነበር። ለማንኛውም ኮንግራቹሌሽንስ፣ ቪክትሪ ኢዝ ቪክትሪ። ገባሻል? አሁን አሰብስበን እንጠብቃለን። ሊቬና ሃንግማን አለው ዛሬ ሊቬ፣ ነገ ሃንግማን ማን እነሱንም እናስጥልና ፈላው እኔና አንቺ ብቻ ሌላው ላይ እንዳለ እንላጥባቸዋለን። ወይ ይልሃል አባቴ። እኔ ነግሬሃለሁ፣ ዋንጫው የኔ ነው። ምን አይነት ካምባክ ነው ያደረግነው? ህዝቡ ሰፍ ብሎ እኔን ለማስለቀስ እኔ ላይ ሙድ ለመያዝ እያንዳንድሽ ተዘጋጅተሽ ነበር። ያበደ ጨዋታ ገና የመጀመሪያ ጌሙ ነው። የተሞላ ስኳድ ሳይኖረን ያበደ ጌም ያደርግ ነው ማለት ነው። አረ ይመቸን። እንኳን ደስ አላችሁ ሲቲ ፋሚሊ። ነግሬያችኋለሁ። ይሄን ዞን እመኑት፣ ሲቲን እመኑት፣ መጨረሻችሁ ደስታ ነው የሚሆነው። እኔ ነግሬያችኋለሁ። በጣም ያበደ ጌም ነበር። የመጀመሪያው ጌም ፕላን ትንሽ ችግሮች ነበሩበት። ሰከንድ ሃፍ በደንብ አስተካከለ። ከዛ በኋላ መቀየር ያለበትን እንዳለ ቀይሮ አስገባ። የሚገርም ውጤት ይዘውን መጣን። እንግዲህ አንድ ብለን ጀምረናል ማለት ነው። የማሬስካ አንድ። ካሁን በኋላ ዋንጫ ነው የምትቆጥረው። የአሸነፍነውን ጨዋታዎች ሳይሆን ዋንጫ ነው የምትቆጥረው። እንኳን ደስ አላችሁ ሲቲ ፋሚሊ፣ ይመቻችሁ። ማብራት የለም ግን ደስ ብሎኛል። ዝም ብዬ መንገድ ላይ ነው የምሰራው። በጣም ደስ ብሎኛል። አሪፍ ጌም ነበር። ማርክ ጉይን 6 ላይ አስቡት። ይሄ ነው ባይዚ አሰልጣኝ ማለት እንደዚያ ነገር የሚያመጣ ነው። ስቲል የሊጉ ምርጡ አሰልጣኝ ነው የምልበት ምክንያት ይሄ ነው እና በጣም ደስ ብሎኛል። ይመቻችሁ። ቢላሂ ሚነ ሸይጣን ረጂም። የጀርባ ቅማሌን አገኘሁት። የዚህም ዓመት የጀርባ ቅማል የሚጣበቅብኝ ማንቸስተር ሲቲ ነው። ምንድነው? እኔ እኮ ኮፍያ እንዲተሸፋፍኖ ጋርዲዮላ የሚመስል ሰው 85ኛው ደቂቃ ላይ እልፍ ሲል አይቼዋለሁ። የዛ መላጣ እጅ ያለበት የጋርዲዮላ የሚባለው እጅ እንጂ ይሄ እንደዚህ ሊሆን አይችልም። ወላሂ 80ኛው ደቂቃ ላይ ሲቲ 1-0 ሲመራ በቃ ስልኬን አጥፍቼ መጥቼ አንዳቸው ሲገርመኝ 2-1 ምን አገባ በርንማውዝ ባለ ሁለት ለጠለጡብኝ። አንተ ማሬስካ ምን አባህ ገባ? የጋርዲዮላን ቡድን አይደል እንዴ ያሸነፈው? ማነው አቻ ወጣ ዋንጫ ሰጠው ብለህ ተበቀልክብኝ? ምንድነው የተፈጠረው? ምን አይነት የተረገመ አማንኗ የዚህ ዓመቱ ማስቲሽ ቢስሚላ ፕሪሚየር ሊግ የምንወደው እኮ ለዚህ ነው። ማንቸስተር ሲቲ ከመመራት ተንስቶ ባለቀ ሰዓት ባስቆጠራቸው 2 ጎሎች ማሸነፍ ችሏል። እንዲሁም ብራይተን አስቶን ቪላን 4-0 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። መጀመሪያ ለማንቸስተር ሲቲ ደጋፊዎች እንኳን ደስ ያላችሁ። በቃ ይሄ እንደዛ ጣፋጭ ድል እንደምታውቁት ደግሞ ጋርዲዮላን ባጣችሁበት ዓመት ነውና አሁን በርግጥ ሰውየው ይቸገራል። የተካውም ጋርዲዮላን ነው። በዛ ላይ ደግሞ የተጫዋች ችግሮች አሉት። የሲስተም ማሰልጣኝ ስለሆነ በጊዜ ሂደት እየተሻሻለ ሊመጣ ይችላል። ግን ተቸግሮ ነበር። በጣም ተቸግሮ ኳሶቹ የሚሰርጎ ነበር። አሰልጣኝ ያለው ቡድን አይመስልም ነበር እና ባለቀ ሰዓት ጋርዲዮላ ጋርዲዮላ ጎል አስቆጥሮ ይሄን ድል ማግኘት ከባድ ነውና በጣም ደስ የሚል ስሜት ይሰማቸዋል ብዬ አስባለሁ። ሌላው ግን ሰዎች አስቶን ቪላ ከባድ መራር ሽንፈት ገጥሞታል። እንደምታውቁት ተጫዋቾችን ለቋል። ትላልቅ ተጫዋቾችን እነ ሮጀርስን እነ ኳንሳን ለቋልና ፍርስርስ ብሎ ነበርና ከረፍት በፊት ነው 4 ብራይተኖች ያስቆጠሩበት። በጣም ለአስቶን ቪላ በጣም መጥፎ ጨዋታ ነበር። ይሄ ግን ብራይተኖች ጣፋጭ ነጥብ ማሳካት ችለዋል። እንዲሁም የኢንዞ ማሬስካው ማንቸስተር ሲቲ ጣፋጭ ድል አስመዝግቧል። እስቲ ለማንኛውም በሁለቱም ጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከምታችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ግባና አውጣው ዋቴ ካምባክ። እኔ ማንኝ እጥፍ ደረብ ደስታ እንዲያጣጥም ያደረክኝ ዛሬ ማንኝ እኔ እንችላለን ማሪስካ ትችላለህ። እሺ ይቅርታ ፈረስታፍ ያወራሁት ይቅርታ። ወይኔ ትችላለህ፣ በቃ ትችላለህ። ክለቡ እኮ ይሄ ነው፣ ሴቴ ነው። አዳሜ ሁሉ እየቋጠርሽ እንችላለን። እንኳን ደስ አላችሁ። ወላሂ እንዴት እንደተሰማኝ ብቻ አላቅም፣ ምን አይነት ደስታ እንደተሰማኝ አላቅም። ሲቲ ፋሚሊ የምሬን ነው የምላችሁ። በዛው ልክ ጭንቀት፣ በዛው ልክ ደስታ። ቫር ሹክራን ሲቲ ፋሚሊ እንኳን ደስ አላችሁ። ወይኔ ክለቤ ትለያለህ። ይሄ እኮ ነው ኢቲሃድ እኮ ነው አባቴ።
ጥሩ በቀል ከፈለክ ሲቲ ጋና ሰጠት ካምባክ ምን አይነት ጽድት አለ ካምባክ ነው ያደረግነው። የምሬን ነው ብላችሁ ማለት እንችላለን። በቃ ዊ አር ሲቲ ኦን ማይ ላይፍ። ከዚህ በኋላ ቼርኪን ቤንች ያረከው ሙሉ ጨዋታ ማለት ሙሉ ጨዋታ አንድ ደህና ቻንስ ክሬት የሚያደርግ ሳይኖር በሪኮ ሉዊስ እረር ድብን ብዬ የቀረው ይቀር። እንዴት ነው ሪኮ ሉዊስ ያን ሁላ ደቂቃ ራሱ ሊጮት የቻለ? ቼርኪን ቀይረህ አስገባ ብዬ ስጮህ ነበር። ኑኔዝ ገባ፣ ቦታው አንዴ ነው ከቨር የተደረገው። ቼርኪ ገባ፣ 2 አሲስት አድርጎ ወጣ። 4 ማግባት እንችል ነበር። እድሜ ለሪኮ ሉዊስ ለዛ ድንጋይ። ጌም ባዶ ኳስ ስቶ ነበረ ግን ካሰን አግብቶ። ልንገራችሁ አሁን ኤንዞ ማሬስካ አሰላለፉን የሚያስተካክል ከሆነ ይሄ ሊግ ለዚህ ሲቲ ዝግጁ አይደለም ጭራሽ። አሳየናችሁ እኮ ሌቭል ላይ ያሳየናቸው። ቼርኪ ገባ፣ ተቀይሮ ገባ፣ ተስተካከለ ሚድፊልዱ። ሲጀመር እንዴት ነው ጌይ ራሱ የኛ ሚድፊልድ ሆኖ የተጫወተው ዛሬ? ጌይ እኮ የሲቲ ሚድፊልድ ሆኖ የሲቲ አሪፍ ሚድፊልድ ሆኖ ሲጫወት የነበረው ጌይ ነው ማይንጁ። ሚድፊልድ ላይ ጌይን አስገብተን ነበር ስንጫወት የነበረው። ሴሜኖ በጣም አሪፍ ነበር። ሃላንድ ብዙ ኳስ ስቷል። ፎደን ያን ያህል የረባ ስራ አልሰራም። ግን አሁንም አሰላለፉን የሚያስተካክል ከሆነ አሁንም እነግራችሁ ሪኮ ሉዊስን ደግሜ ማየት አልፈልግም። አዩብ ቧዲ አሁን ወደ ሲቲ መጥቷል። አንደርሰን እና እሱ ናቸው ማጣመር። በሁለት ሲዲኤም ነበር ሊጮት ሲሞክር የነበረው አይደለ? አንደርሰን እና ቧዲ ለዛ ቦታ በቂ ናቸው። ቼርኪን ከዛ 10 ቁጥር ቼርኪ ጭራሽ ቤንች ቀርቶ ማለት ነው ሙሉ 90 ደቂቃ መጮት ያለበት ተጫዋች። ሁለቱንም አሲስት አድርጎ ነው የወጣው። ግቫርዲዮል ዋረ ፊኒሽ ባለቀ ሰዓት ታድጎ ነው የወጣው። አሁንም የመጀመሪያ ጨዋታ ነው፣ አሪፍ ነው። ከበርንማውዝ ነበር፣ ከባድ ጌም ነበር ግን ተወተናል። ዋናው ደግሞ እሱ ጌሙን አሸንፈን ወተናል። ለቀጣዩ ጌም ደግሞ ከዚህ መማር ነው ያለበት። አሁን ተቀይሮ የገቡት ተጫዋቾች ቋሚ መሆን እንዳለባቸው በደንብ የሚያሳይ ይመስለኛል። ያበደ ዊን ነበር። ከዚህ በኋላ ወደፊት